ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን መረጃዎች በስፋት ወደ እናንተ የምናደርስ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። የደብረ ሲና ከተማ ከንቲባን ጨምሮ በርካታ የአየር ወለድ ኮማንዶ አባላቶች ተደመሰሱ። የፋኖ ሰርጂካል ኦፕሬሽን ምድብተኞች ዛሬ አጥቢያ ሌሊቱን ወደ ደብረ ሲና ከተማ በመግባት የከተማዋ ከንቲባ አቶ ወንድምሲገኝ ማሙዬን መግደላቸውን ገሞራ ሚዲያ ለማረጋገጥ ችሏል። የኦህዴድ መሩ ብልጽግና ስርዓት በሸዋ ቀጠና ሰፊ ወረራ እቅድ አውጥቶ ሲንቀሳቀስ መንገድ በመምራትና ጥቆማ በመስጠት ህዝቡን በማስገደልና በማዘረፍ ብሎም ሀብት ንብረቱን በማስወደም ላገዛዙ ሲለላኩ በነበሩና አሁንም ከዚህ እኩይ ድርጊታቸው በቀጠሉ ባንዳዎች ላይ ፋኖ የሚወስደው እርምጃም አጠናክሮ ቀጥሏል። በአፋር ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ስር የሚገኙት የራምቦ ክፍለ ጦር የሰርጂካል ኦፕሬሽን ምድብተኞች ትናንት ጥር 8 ቀን 2018 ዓመተ ምህረት የጣርማበር ወረዳ መቀመጫ በሆነችው ደብረ ሲና ከተማ አጥቢያ ሌሊቱን በመግባት የከተማዋን ከንቲባ አቶ ወንድምሲገኝ ማሙዬን ጨምሮ ሌሎች ባንዳዎችን መደምሰሳቸውን እሱ ለገሞራ ሚዲያ በላከው መረጃም አሳውቋል። ከንቲባው በከተማዋና በገጠሩ የሸዋ አማራ ላይ አሰቃቂ ወንጀል የፈጸመ በተለይም የገጠሩን ማህበረሰብ ጤፍና ማሽላ እየዘረፈ ባይሱዙ እያስጫነና ንጹሃኖችን በወራሪው የአብይ አህመድ መከላከያ ሰራዊት ያስጨፈጨፈ የነበረ ቀንደኛ ባንዳ እንደነበር ነው የኋላ ታሪኩ ሲዳሰስ የሚያስረዳው። ከከንቲባው በተጨማሪ በርካታ የአየር ኮማንዶ አባላቶች መደምሰሳቸውም ታውቋል። የደብረ ሲና ከተማ አስተዳደርና የጣርማበር ወረዳ አስተዳደር አመሻሹን መሪር ሐዘን በሚል አርዕስት ባወጡት የሐዘን መግለጫ የአመራሩን ሞት ይፋም አድርገዋል። በተመሳሳይ መረጃም አገዛዙ በሳላ ሰየምት ወረዳ ነዋሪዎችን በአስገዳጅ ሁኔታ ከሰበሰበ በኋላ በፈጸመባቸው የሰው አልባ አውሮፕላን ጥቃት ከ100 በላይ የሚሆኑትም ተገደሉ። ከፋኖ ጋር ተዋግቶ ማሸነፍ ያልቻለው አገዛዙ ህዝባዊ ኮንፈረንስ በሚል ስም ንጹሃንን ከመኖሪያ ቤታቸው በግዳጅ ከሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን የድርጊት በቀጣይ በክልሉ የተለያዩ አካባቢዎችም እንደሚቀጥልም ተጠቁሟል። ጥቃቱ የተፈጸመው ጥር 7 ቀን 2018 ዓመተ ምህረት ረፋድ በዋግምራ ብሔረሰብ ዞን ሳላ ሰየምት ወረዳ ውስጥ በሚገኝ ልዩ ስሙ ሰየም ድልድይ በተባለ ቦታ ላይ መሆኑም ተሰምቷል። ከጎንደር በለሳ ጀምሮ እስከ ዋግምራ ሳላ ሰየምት ወረዳ ድረስ ያካለለ የድሮን አሰሳ ከቀናት በፊት ጀምሮ እየተደረገ መሰንበቱ ነው ገሞራ ሚዲያ ያነጋገራቸው የአካባቢው ነዋሪዎችም የገለጹትም። የድሮን አሰሳ በተደረገበት አካባቢ ህፃናትና አረጋውያን ጨምሮ ምንም አይነት የሰው እንቅስቃሴ እንደማይደረግ እየታወቀም ነገር ግን ከበላይ አካላት የመጣ ትዕዛዝ ነው በሚል ለአደጋ ተጋላጭ በሆነ ቦታ ላይ ህዝቡን ለጥቃት አመቻችቶ ነው የሰበሰቡት ብለዋል ምንጮቻችን አክለውም። ህዝቡን በግዳጅ ለስብሰባ ሲጠሩ የነበሩ ካድሬዎችና የሚሊሻ አባላቱ አካባቢው ላይ ከፍተኛ የሆነ የድሮን አሰሳ እየተደረገ መሰንበቱን በሚገባ ያውቃሉ የሚሉት ገሞራ ሚዲያ ያነጋገራቸው አንድ ሳላ ሰየምት ወረዳ ነዋሪም የድሮን ጥቃቱ ሊፈጸምብን ይችላል በሚል ስብሰባውን ከመካሄዱ በፊት ስጋታቸውን የገለጹ ሰዎች የጽንፈኛ ደጋፊ ናቸው በሚል አስቀድሞም ታስረዋል ተብለዋል። ህዝባዊ ኮንፈረንስ በሚል በዞኑ ስር ኩታ ገጠም ከሆኑ ከደሃና ወረዳ ከሳህን ሰየምቱና ከበርገሌ ወረዳ ቀበሌዎች በግዳጅ የሰበሰቧቸው ንጹሃኖችንም የድሮን አሰሳ እየተደረገበትና የስጋት ቀጠና መሆኑ ታወቀ ቀጠና ላይ በማስቀመጥ ስብሰባው ከተጀመረ ግማሽ ሰዓት ባልሞላ ጊዜ ውስጥ ተደጋጋሚ የድሮን ጥቃት ተፈጽሟል ነው ያሉት ገሞራ ሚዲያ ያነጋገራቸው በወረዳው ስር ካሉ ጤና ጣቢያዎች በአንዱ የሚያገለግል የጤና ባለሙያ ሌላኛው የመረጃ ምንጫችን። በዚህም ከ100 በላይ ሰዎች የተገደሉ ሲሆን ከሟቾቹ መካከልም አረጋውያን ህፃናትን ያዘሉ እናቶችና ነፍሰ ጡር ሴቶችም እንደሚገኙበትም ታውቋል። በድሮን ጥቃቶቹ ከተገደሉ ንጹሃኖች በተጨማሪ ስብሰባውን በአስገዳጅነት የጠሩትና ሲመሩ ከነበሩት የሚሊሻና የፖሊስ እንዲሁም የወረዳ ካቢኔ አባላት መካከል በርካቶችም ተገድለዋል። ጥቃቱን ተከትሎ በአካባቢው ከፍተኛ የሆነ የሕክምና እጥረት የተከሰተ ሲሆን የተጎጂዎች ህይወት ለማትረፍ በጭነት ተሽከርካሪ ተጭነው ወደ ጎንደር በለሳና አብናት እንዲሁም ሰቆጣ ከተማ እስከ ትናንት አመሻሽ ድረስ ሲወሰዱ እንደነበርም ገሞራ ሚዲያ ለማረጋገጥ ችሏል።
ከፋኖ ጋር ተዋግቶ ማሸነፍ ያልቻለው ኦህዴድ መሩ የብልጽግና ቡድን ህዝባዊ ኮንፈረንስ በሚል ስም ንጹሃኖችን ከመኖሪያ ቤታቸው በግዳጅ ከሰበሰበ በኋላም የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን የድርጊት በቀጣይ በክልሉ የተለያዩ አካባቢዎችም እንደሚቀጥልም ጣቢያችን ያገኘው መረጃም ያመለክታል። ተጠናክሮ በቀጠለው ተጋድሎ 15 የጠላት ኃይል በመደምሰስ አንድ ብሬና 6 ክላሽንኮቭ በማድረግ ተከዜ ክፍለ ጦር ታላቅ ድልም ተጎናጸፉ። ከጧቱ 12 ሰዓት እስከ ቀኑ 8 ሰዓት ባደረጉት ከባድ ትንቅንቅ የብልጽግናን ዙፋን አስጠባቂ የጁላን ሰራዊት አይቀጡ ቅጣት በመቅጣትም ተከዜዎቹ ታላቅ ጀብድም ፈጽመዋል። የብልጽግና ሰራዊት ከሙጃ እስከ ኩልመስክ ያካለለ በመድፍ የታገዘ ውጊያ ያደረገ ቢሆንም የአካባቢያቸውን መልክዓ ምድር ጠንቅቀው የሚያውቁት ተከዜዎቹም እንደፈለጉ ወጥተው ወርደው ጠላትን እነሱ በሚፈልጉበት አግባብ ቃኝተው የጠላትን አንገት በማስደፋት ታላቅ ጀብድም ፈጽመዋል። በዚያ ወደ ውጊያ 15 የጠላት ኃይል ሲደመሰስም ከ10 በላይ ቁስለኛ እንደሆነም ታውቋል። በተያያዘም አንድ ብሬል 6 ክላሽንኮቭ እንዲሁም 500 የብሬን ተተኳሽ እንዲሁም 650 የክላሽ ተተኳሽም ተማርኳል። አገዛዙ በውጊያ የተገደሉ የራሱ ወታደሮችን አስከሬን በድሮን ደበደበም። በምስራቅ አማራ ቀጠና በወልዲያ ከተማ ዙሪያ አካባቢዎች ጀምሮ እስከ ቃሊም ዙሪያ አካባቢዎች ድረስ በተደረገ ተጋድሎ በመቶዎች የሚቆጠር የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን ገሞራ ሚዲያ ለማረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ከአውጃሎ ክፍለ ጦርና ከጄኔራል አሳምነው ጽጌ ክፍለ ጦር የተውጣጡ የፋኖ አሃዶች ከጧቱ ጀምሮ ከወልዲያ ዙሪያ ማለትም ጥቁር ውሃ ምላሽን ይዞ እስከ ቃሊም ድረስ በወሰዱት ውጤታማ ነው በተባለው የመከላከልና የመልሶ ማጥቃት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮችን በመደምሰስና በርካታ ክላሽንኮቭ መሳሪያም ከነተተኳሹ በመማረክም ድል መቀዳጀታቸውን በዕለቱ ገሞራ ሚዲያ መዘገቡ አይዘነጋም። ያለምንም ማቋረጥ ለተከታታይ 13 ሰዓታት በተደረገ የጨዋታ ውጊያም ከወልዲያ ከተማ ዙሪያ ሚጦና ጃርሳን ጨምሮ ከጥቁር ውሃ ምላሽ ጀምሮ አላገዶ አፍሪካር ቃሊም መገንጠያ ዘንዶ ጅራት ከሳምንት በፊት የአየር መቃወሚያ እስከ ወራሉ የወደመበት ቦታ ቃሊም መገንጠያና ቃሊም ድረስ የሸፈነ ተጋድሎም ተደርጓል። አገዛዙ 2 ሰው አልባ አውሮፕላኖችን ጨምሮ በወልዲያ ሼህ መሐመድ ሁሴን አላሙዲን ስታዲየምና በከተማዋ ኢንዱስትሪ መንደር ተብሎ በሚጠራው ባጠመደው ጀነራል መድፍ እንዲሁም በከተማዋ አዲሱ ማረሚያ ቤት እየተሰራ በሚገኘው ጉቦ ተብሎ በሚጠራው አካባቢ ባጠመደው ሞርተር በየምና ዙ 23 አግዞ ከሁለት ዕዝ የተውጣጡ ከ3 ክፍለ ጦር በላይ ወታደሮችን በሚሊሻና አድማ ብተና መንገድ መሪነት በማሰለፍ ሲዋጋ የዋለ ቢሆንም ነገር ግን ይህ ሁሉ ግትልትል ኃይል የፋኖን ጥቃት መቋቋም አቅቶት ከባድ የሆነ ሰብአዊና ቁሳዊ ኪሳራም በመከናነብ ሲፈሳም አንድ ጎማ አይነፋም ሆኖም ቀርቷል። በሚኒሊክ ዕዝ ስር ከአውጃሎ ክፍለ ጦርና ከጄኔራል አሳምነው ጽጌ ኮር የተውጣጡ የፋኖ አሃዶች በወሰዱት ስኬታማ በሆነ የመከላከልና የመልሶ ማጥቃት እርምጃም በመቶዎች የሚቆጠሩ የአገዛዙ ወታደሮችን መደምሰስም ችለዋል። የጠላት ኃይል በሚደመሰሱበት ወታደሮች ልክ ተጨማሪ ኃይል እያስገባ ይዋለ ሲሆንም ምሽቱ ላይ ግን የሚጨምረው ኃይል በማስቆም 2 ሰው አልባ አውሮፕላኖችን በማሰማራት ተከታታይ የዘፈቀደ ድብደባዎችን ፈጽመዋል። በዚህም በሰዓታት ልዩነት ከ12 ጊዜ በላይ የድሮን ጥቃት የፈጸመ ሲሆን አገዛዙ የእርሱን ስልጣን ለማራዘም ሲሉም ሲዋጉ በፋኖ የተገደሉ የመከላከያ ሰራዊት አባላትና አስከሬንንም መደብደቡም ተሰምቷል። ይህም የፋኖ አባላቱ በውጊያው ከተገደሉ የመከላከያ ሰራዊት አባላት ላይ ክላሽና ከሌሎችም ወታደራዊ ንብረቶችን እንዳይሰበስቡበት በማሰብ የፈጸመው ዘግናኝ ድርጊት ነው ሲሉም ገሞራ ሚዲያ ወታደራዊ ምንጮችም ገልጸዋል። በድሮን ጥቃቱ በፋኖ በኩል የደረሰ ጉዳት ባይኖርም ነገር ግን በቤታቸው ውስጥ የነበሩ ንጹሃኖችም ተገለዋል። በጥቃቱ ከተገደሉ ንጹሃኖች መካከል አንድ የቤተ ክርስቲያን ጠባቂ አባትን ጨምሮ ሌሎች በቤታቸው ውስጥ የነበሩ ሴትና ህፃናት እንደሚገኙበትም ታውቋል። በተጨማሪም ከወልዲያ ከተማ በሚወነጨፈው መድፍ ህይወታቸው ያለፈና የቆሰሉ ንጹሃኖች መኖራቸውም የተነገረ ሲሆን የመድፍ ጥቃቱ የቤት እንስሳቶችንና ተሰብስቦ የተከመረ የማሽላ የጤፍ ነዶ ማውደሙን ገሞራ ሚዲያ የምስራቅ አማራ ዘጋቢዎች ለማረጋገጥ ችለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።